የኢራን 3 የኒውክሌር ጣቢያዎች ከባድ ጉዳት እንደደረሰባቸው የአሜሪካ የመከላከያ ሚኒስትር ገለጹ። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ አሜሪካ ጥቃቱን በመፈጸም የተባበሩት መንግስታት ቻርተርን ጥሳለች ሲሉ ወንጅለዋል። ሩሲያና ቻይናን ጨምሮ በርካታ ሀገራት አሜሪካ በኢራን የኒውክሌር ተቋማት ላይ ያደረሰችውን የአየር ጥቃት በጽኑ አወገዙ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ መካከል ባለፈው አርብ ዋሽንግተን ውስጥ የተደረሰው የሰላም ስምምነት ላደረጉት ጥረት ራሳቸውን አሞገሱ። በናይጄሪያ በሰርግ ላይ በነበሩ ሰላማዊ ሰዎች ላይ በተፈጸመ የደቦ ጥቃት የሞቱ ሰዎች ቁጥር 12 ደረሰ። ዜናውን በዝርዝር የኢራን የ3 የኒውክሌር ጣቢያዎች ከባድ ጉዳት እንደደረሰባቸው የአሜሪካ የመከላከያ ሚኒስትር ገለጹ። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትዕዛዝ የተፈጸመው ጥቃት የኢራንን የኒውክሌር መርሃ ግብር አውድመዋል ሲሉ የአሜሪካ መከላከያ ሚኒስትሩ ተናግረዋል። በፔንታጎን በሰጡት ጋዜጣዊ መግለጫ የኢራንን የኒውክሌር መርሃ ግብር አውድመናል ያሉት የመከላከያ ሚኒስትሩ ፔት ሄግስቲስ የአሜሪካ ጥቃት የኢራን ወታደሮችን ወይም የኢራን ሕዝብ ዓላማ አላደረገም ብለዋል። ዶናልድ ትራምፕ ሰላም ይፈልጋሉ፣ ኢራን እሱም መንገድ መምረጥ አለባት ሲሉ ፔት ሄግስቲስ መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። አሜሪካ በኢራን የኒውክሌር ተቋማት ላይ ውድመትን ያስከተለ ጥቃት መፈጸሟን ፕሬዚዳንት ዶናልድ ትራምፕ ይፋ ያደረጉት ትናንት ቅዳሜ ነበር። አሜሪካ ጥቃት የፈጸመችው ምሽግ ደርማሽ ተብለው በሚጠሩ 14 ግዙፍ GBU 57 ቦምቦች እንደሆነ ፔንታጎን አስታውቋል። መሬት ሰርጉደው በመግባት የሚነጉዱት ግዙፍ ቦምቦች በሁለት የኒውክሌር ጣቢያዎች ላይ መጣላቸውን የአሜሪካ የጦር ኃይሎች ጠቅላይ አዛዥ ዳን ኬይን ተናግረዋል። የአሜሪካ ጥቃቶች በኢስፋን፣ ናታንዝ እና ፎርዶ በሚገኙ የኒውክሌር ጣቢያዎች ላይ ያነጣጠሩ ናቸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለሕዝባቸው በቴሌቪዥን ባደረጉት ንግግር ጥቃቱን አስደናቂ ወታደራዊ ስኬት ብለውታል። ቴሄራን የሰላም ስምምነት ካልፈጸመችና የአጸፋ እርምጃ ለመውሰድ የአሜሪካን የጦር ሰፈሮችን ኢላማ ካደረገች የበለጠ የከፋ ጥቃት ይከተላታል ሲሉ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ አሜሪካ ጥቃቱን በመፈጸም የተባበሩት መንግስታት ቻርተርን ጥሳለች ሲሉ ወንጅለዋል። ጥቃቱን አጸያፊ ያሉት የውጭ ጉዳይ ሚኒስትሩ ዘላቂ ዳፋ እንደሚኖረው አስታውቀዋል። የኢራን ውጭ ጉዳይ ሚኒስትር የአሜሪካ እና የእስራኤል የተቀናጀ ጥቃት ኢራን ሉዓላዊነቷን ለመጠበቅ ያሏትን አማራጮች ሁሉ የመጠቀም መብት አላት ብለዋል። የሌሊቱን የአሜሪካን ጥቃት ተከትሎ ኢራን በእስራኤል ላይ የአጸፋ እርምጃ ወስዳለች። ኢራን በእስራኤል ላይ ባስወነጨፈቻቸው የሚሳኤል ማዕት በቴል አቪቭ በደርዘን የሚቆጠሩ ሰዎችን ለጉዳት ሲዳርግ በከተማዋ ማዕከላዊ ክፍል የሚገኙ የንግድ ማዕከላትን የያዙ ህንፃዎች ብርቱ ጉዳት እንደደረሰባቸው ዓለም አቀፍ የመገናኛ ብዙሃን ዘግበዋል። ከጥቃቱ አስቀድሞ አሜሪካ ግጭቱን የምትቀላቀል ከሆነ በቀጣናው የሚገኙ የአሜሪካ ወታደራዊ ሰፈሮችና ጥቅሞች ሁሉ ኢላማ ሊሆኑ እንደሚችሉ ኢራን በተደጋጋሚ ስታስጠነቅቅ ቆይታለች። የኢራን ከፍተኛ ባለስልጣናት ጥቃቱን ተከትሎ በሰጧቸው መግለጫዎች ኢራን ለደረሰባት ጥቃት በእጇ የሚገኙ ማናቸውንም የአጸፋ እርምጃዎች ሁሉ ልትጠቀም እንደምትችል ነው ያስታወቁት። ኢራን በአሜሪካ ጥቃት ከተፈጸመባት በኋላ ከእስራኤል በተጨማሪ በአካባቢው ባሉ የአሜሪካ የጦር ሰፈሮች ላይ ጥቃት ከማድረስ ባሻገር የዓለማችን 1/4ኛውን የነዳጅ ዘይት ማጓጓዣ መስመር የሆነውን የሆርሙዝ ሰርጥ ልትዘጋ እንደምትችል ተንታኞች አስጠንቅቀዋል። ይህ በእንዲህ እንዳለ ሩሲያና ቻይናን ጨምሮ በርካታ ሀገራት አሜሪካ በኢራን የኒውክሌር ተቋማት ላይ የደረሰችውን የአየር ጥቃት በብርቱ አውግዘዋል። ጥቃቱ የተባበሩት መንግስታት ድርጅት ቻርተርና ዓለም አቀፍ ሕግን የተላለፈ ነው ሲሉም ከሰዋል። የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የአሜሪካ ኃላፊነት የጎደለው ውሳኔ ዓለም አቀፍ ሕግጋትን ከመተላለፍ ባለፈ ግጭቱን ያባብሳል፣ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ምላሽ ሊሰጥበት ይገባልም ብላለች። የትናንቱ ሌሊቱን የአሜሪካ ጥቃት ካወገዙት መካከል ሌላዋ ሀያል ሀገር ቻይና ናት። የቻይና የውጭ ጉዳይ ሚኒስቴር ባወጣው መግለጫ አሜሪካ በኢራን የኒውክሌር ተቋማት ላይ ያነጣጠረው ጥቃት የመካከለኛው ምስራቅ ቀውስን ያባብሰዋል ብላለች። ቻይና ሁሉም የግጭቱ ተዋንያን በተለይ እስራኤል በአስቸኳይ የተኩስ አቁም ለማድረግ እንዲገዙ ጥሪ አቅርባለች። የአሜሪካውን የአየር ጥቃት ተከትሎ ሳዑዲ አረቢያን ጨምሮ በርካታ የአረብ ሀገራት ተቃውሟቸውን አሰምተዋል። አሜሪካ በኢራን የኒውክሌር ማብላያ ጣቢያዎች ላይ ጥቃት ከፈጸመች ሰዓታት በኋላ ኢራን ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ማመልከቻ ማቅረቧን ተከትሎ ምክር ቤቱ ለዛሬ ስብሰባ ጠርተዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ መካከል ባለፈው አርብ ዋሽንግተን ውስጥ የሰላም ስምምነት እንዲደረስ ላደረጉት ጥረት ራሳቸውን አሞገሱም። ግጭቱን ለማብቃት ከስምምነት መድረሳቸውን ባለፈው ረቡዕ ባወጡት መግለጫ ያስታወቁት ሁለቱ ሀገራት በሚቀጥለው ሳምንት በይፋ ዋሽንግተን ውስጥ እንደሚፈራረሙ አስታውቀው ነበር። ዶናልድ ትራምፕ የሁለቱን ሀገራት የሰላም ስምምነት በተመለከተ በግላቸው የማህበራዊ መገናኛ ዘዴ ትሩዝ በለጠፉት መረጃ ዕለቱ ለአፍሪካውያን ብሎም ለመላው ዓለም የተለየ ቀን ነው ብለዋል። ከሩዋንዳ ጋር የሚዋሰነው በማዕድናት የበለጸገው የኮንጎ ምስራቃዊ ክፍል ላለፉት 3 አስርት ዓመታት በሁከት ሲታመስ ቆይቷል። ቀጠናው በተለይ በሩዋንዳ መንግስት እንደሚደገፍ የሚነገርለት የአማጺ ቡድን በአካባቢው እየተጠናከረ መሄዱን ተከትሎ በኮንጎና ሩዋንዳ መካከል የዲፕሎማሲ መሻከርን አስከትሎ ግጭት ውስጥ አስገብቷቸዋል። አማጺው የኤም23 ባለፈው ጥቂት ወራት የምስራቃዊ የጎማ ከተማን ጨምሮ በርካታ የኮንጎ ከተሞች መቆጣጠሩም በሁለቱ ሀገራት መካከል የነበረውን ውጥረት ለማባባሱን ተከትሎ አሜሪካ የገባችበት ማሸማገል ለሰላም ንግግር እንዲቀመጡ አስገድዷቸዋል ነው የተባለው። ፕሬዚዳንት ዶናልድ ትራምፕ የሁለቱ ሀገራት ሽምግልና መሳካታቸውን ይፋ ሲያደርጉ ባወጡት መግለጫ እንዳሉት በኢትዮጵያና ግብጽ፣ በህንድና ፓኪስታን እንዲሁም የአብርሃም ውል በተሰኘው ሽምግልና በእስራኤልና በበርካታ የአረብ ሀገራት መካከል ሰላም እንዲጠበቅ ላደረግኳቸው ጥረቶች የኖርዌይ የሰላም ኮሚቴ የሚገባኝን ቦታ አልሰጠኝም ሲሉ ወቅሰዋል። በመጨረሻም በናይጄሪያ በሰርግ ላይ በነበሩ ሰላማዊ ሰዎች ላይ በተፈጸመ የደቦ ጥቃት የሞቱ ሰዎች ቁጥር 12 ደረሰም። የናይጄሪያ ፕሬዝዳንታዊ ጽሕፈት ቤት እንዳለው በማዕከላዊ ሀገሪቱ ክፍል በሚገኘው ግዛት የእስልምና ተከታይ ሰርገኞች በተሳፈሩበት አውቶቡስ ላይ የደቦ ጥቃት ከተፈጸመ በኋላ በርካቶች ለጉዳት ተዳርገዋል። በጥቃቱ የሙሽራው አባትና ወንድም ወዲያው ሲገደሉ 30 ያህል ሰዎች ቆስለው ወደ ማዕከላዊ ናይጄሪያ ተዳፋታማ የማንጉ ክልል የፉላኒ ጎሳ ሙስሊም አርብቶ አደሮችና በማንጉ ጎሳዎች መካከል የተከሰተው ግጭት በአካባቢው ውጥረት አንግሷል። በግጭቱ የፉላኒ አርብቶ አደሮች በደርዘን የሚቆጠሩ የማንጉ ጎሳ አባላትን በመግደል ይጠረጠራሉ። በአሁኑ ሰርግ ላይ በነበሩ የፉላኒ ጎሳ አባላት የተፈጸመው የደቦ ጥቃት ከዚህ ጋር የተያያዘ ሳይሆን እንዳልታውሳችሁ። የኢራን 3 የኒውክሌር ጣቢያዎች ከባድ ጉዳት እንደደረሰባቸው የአሜሪካ የመከላከያ ሚኒስትር ገለጹ። የኢራን የውጭ ጉዳይ ሚኒስትር አባስ አርጋሃቺ አሜሪካ ጥቃቱን በመፈጸም የተባበሩት መንግስታት ድርጅት ቻርተር ጥሳለች ሲሉ ወንጅለዋል። ሩሲያና ቻይናን ጨምሮ በርካታ ሀገራት አሜሪካ በኢራን የኒውክሌር ተቋማት ላይ የደረሰችውን የአየር ጥቃት በብርቱ አወገዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ መካከል ባለፈው አርብ ዋሽንግተን ውስጥ የሰላም ስምምነት ኢትዮጵያ መጻኢ ዕጣ ፈንታ ይዞታ የሚል ርዕስ ነው። ውይይቱን የመራው ታምራት ፊንሳ ነው። መልካም ቆይታ። እንወያይ። ኢትዮጵያ ቀጣዩን ሀገራዊ ምርጫ ልታደርግ ከ1 ዓመት ያነሰ ጊዜ ቀርቷታል። በሀገሪቱ በተለይ በአማራና ኦሮሚያ ክልሎች ያለው የጸጥታ ሁኔታ አሁንም አሳሳቢ እንደሆነ ቀጥሏል። የተለያየ ዓላማ አንግበው የሚንቀሳቀሱ ታጣቂ ቡድኖች ከፌዴራል መንግስቱ ጋር የሚያደርጉት ፍልሚያ የመቆም አዝማሚያ አይታይም። በሌላ በኩል የምርጫ ጊዜ ከመቃረቡ ጋር ተያይዞ በፌዴራልና በክልል ደረጃ የሚንቀሳቀሱ የፖለቲካ ፓርቲዎች በቀጣዩ ምርጫ የገዢውን ፓርቲ ለመገዳደር ምን ያህል ተዘጋጅተው ይቀርባሉ የሚለው ጥያቄም መነሳቱ አይቀርም። በቅርቡ የታጣቂ ቡድን ተወካዮችን ጨምሮ የተለያዩ አመለካከቶች የሚያራምዱ የፖለቲካ ፓርቲዎች፣ አክቲቪስቶችና ታዋቂ ግለሰቦች የተሳተፉበት አንድ የኦንላይን የውይይት መድረክ በኢትዮጵያ ዘላቂ ሰላም እንዲመጣ፣ መንግስታዊ የስርዓት ለውጥ እንዲመጣ ልዩነታቸውን ወደ ጎን አድርገው በጋራ ለመስራት መክረዋል። ምንም እንኳ ተሳታፊዎቹ በጣም የሰፋ የፖለቲካ ዓላማና ግብ እንደምን ሀሳባቸውን ሊያሳካው ይችላል የሚል ጥያቄ ማስነሳቱ ባይቀርም ኢትዮጵያ ውስጥ የመንግስታዊ ስርዓቱን ለማስወገድ የተለያዩ ዓላማዎች ሰንቀው የሚንቀሳቀሱ ታጣቂ ቡድኖች ዓላማቸውን በኃይል ማሳካት ቀላል እንደማይሆንላቸው ይነገራል። በሌላ በኩል ደግሞ በሰላማዊ የፖለቲካ ትግል ውስጥ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎችን ቢሆኑ በያዙት መንገድ በነፃነት ለመንቀሳቀስ፣ ገዢውን ፓርቲ ለመገዳደር የዲሞክራሲ ምህዳሩ እንደጠበበባቸው ሲገልጹ ይሰማሉ። መንግስትም ቢሆን ተቃዋሚ ፓርቲዎችና የአማራ ክልል ከፍተኛና መካከለኛ አመራሮች ያካሄዱት ስለሆነ ቀደም ሲል ነቃቸው ሲገልጸው እንደነበረ በሁለት ከፍለን ማየት የሚያስፈልግ ይመስለኛል። አንደኛው የህዝብን ጥያቄዎች ያነገቡ የህዝብ ጥያቄዎች በአግባቡ እንዲመለሱ የሚፈልጉ የህዝቡን ችግሮች የህዝቡን
መከራዎች ከህዝብ ተቀብለው ያ ችግር በአግባቡ እንዲፈታ የሚፈልጉ የዞን የወረዳ አመራሮች በአግባቡ ጥያቄያቸውን በማቅረብ ከከፍተኛ አመራርና ከሚመለከታቸው አካላት ጋር ሆነው ከህዝብ ጋር ሆነን ይህን ችግር መፍታት አለብን ብለው የታገሉ በጽናት በሐቅ በእውነት የተፋለሙ እውነተኛ የሞራል ሰዎች የሞራል ከፍታ ያላቸው ሰዎች በዚህ ኮንፈረንስ ውስጥ ተሳታፊ ሆነው ድምጻቸውን ሲያሰሙ ስለነበር ለነሱ ይሁንታ መስጠትና ከፍተኛ የሆነ ምስጋና ማቅረብ ያስፈልጋል። እነዚህ ሰዎች ያስተጋቡት የተናገሩት ለመፍትሄውም የሰጡት ሐሳብና ጥያቄ ግን ያው እንደተለመደው በፓርቲው ተደፍቆ በከፍተኛ አመራሮች ተደፍቆ የወጣው መግለጫና የነበረው እውነታ ልዩነት ያለው መሆኑን አሁን በአግባቡ ይነቃቸው ባስቀመጠው መልኩ የተከናወነ ስለሆነ ይህን መግለጫ ፍየል ወዲህ ቅዝምዝም ወዲያ እንደሚባለው እጅግ በሚያሳዝን ሁኔታ እዛ የነበረውን እውነት የማያንጸባርቅ እንደሆነ ህብረተሰቡ ሊገነዘበው ይገባል። መግለጫው እጅግ አስገራሚ፣ እጅግ አስቂኝ፣ እጅግ በውሸትና በሐሰት የተግበሰበሰ መሆኑን ወደ ውስጡ ገብተን ስንመለከተው መረዳት እንችላለን። እንግዲህ ይሄ ኮንፈረንስ ከስያሜው እንደተረዳ ነው እነሱም እንደሚሉት ፈተናዎችን ወደ እድል በመቀየር ህዝባችንን እናሸጋግራለን ነው የሚለው። በርዕስ ደረጃ ፈተና እንዳለ ገብቷቸዋል። ፈተናውን ግን በአግባቡ ከመመለስ ጥያቄውን በአግባቡ ከመመለስ ይልቅ እንደ እድል እንቆጥረዋለን ብለው ፍጹም በሚያሳዝን ሁኔታ ያሉትን ነገር ስንሰማ እጅግ እንገረማለን። ይሄ መግለጫ ዋናውን የአማራ ህዝብ ጥያቄ በተለይም የህልውና አደጋንና የመገለል አደጋን በአማራ ህዝብ ላይ በተደጋጋሚ በአንድ ተረኛ ነኝ በሚል ቡድን ከፍተኛ መገደልና መጨፍጨፍ መፈናቀል እየደረሰ መሆኑን የትኛውም ቦታ ላይ አይቀበልም። አይም እንደ አጀንዳም አላነሳው። መግለጫው ውስጥ ያሉ የህዝብ ተቆርቋሪዎች አንስተውታል። ነገር ግን ይሄ መግለጫ ምንም አይነት ዕውቅና ሳይሰጠው እንዲሁ ዘሎታል። ዋናውን የህዝብ ጥያቄ የአማራ ህዝብ ጥያቄ የህልውና አደጋ፣ የመጨፍጨፍ፣ የመገደል፣ የዘር ማጥፋት አደጋ፣ በኢኮኖሚ የመገለል አደጋ፣ በተረኞች የመዋጥ የመሰልቀጥ አደጋ፣ ሀገርን የማፍረስ አደጋ እንደሆነ በፍጹም ይሄ መግለጫ አያነሳም። ኢትዮጵያ በመፍረስ አደጋ ላይ እንደሆነች አይቀበልም፣ አያይም። ይሄን መግለጫውን ስታዩት ይሄንን ቃልና ይሄንን ሐሳብ እንደማታገኙት ያው ታዩታላችሁ። ይባስ ብሎ በጣም በሚያስቅና በሚያስገርም ሁኔታ የአማራ ብልጽግና እንዲሁም በአማራ ክልል ህዝብ ውስጥ ያለውን ሁኔታ ሲገልጹ አይነተ ብዙ ነው የሚለው። አይነተ ብዙ ውጤታማ ድሎች አስመዝግበናል የሚለው በተቃራኒ አይነተ ብዙ። ይሄን ቃል በደንብ አስምሩበት። ድል ብቻ አይደለም፣ የድሉ መብዛት አይነቱ በጣም በርካታ እንደሆነ ይዘረዝራሉ። ድሎች የሚሏቸውን ነገሮች ሲሰሙ አዝናችሁ ሐዘናችሁ ምናልባት ወደ ሳቅ የሚለወጥ ይመስለኛል። አንደኛው ድል የሚሉት የዲሞክራሲ ምህዳር መስፋት፣ ይሄ ድላችን ነው ይላሉ። ልብ አድርጉ፣ ልብ በሉ። በኢትዮጵያ ውስጥ አሁን ባለው ሁኔታ የዲሞክራሲ ምህዳር መስፋት ነው ወይንስ መጥበብ ነው ያለው?
አሁን ይህንን ጥያቄ ህዝብ ውስጥ ሆኖ በህዝብ መሃል ሆኖ የዲሞክራሲ ምህዳሩ ሰፍቷል ይባላል። አንድ ግብስብስ ውሸት ተቆጥራላችሁ፣ ገና ዘረዝረዋለሁ። ሁለተኛው ግብስብስ ውሸት ተፎካካሪ የፖለቲካ ፓርቲዎችን ወደ ሰላማዊ ትግል አምጥተናል ይላሉ። ተፎካካሪ የፖለቲካ ፓርቲዎች ሲጀምር ተፎካካሪ ፖለቲካ ፓርቲ ከስሞ ተዳክሞ ጠፍቷል በሚባል ደረጃ ነው ያለው። ተፎካካሪ ፓርቲው ብርሃኑ ነጋ ነው፣ ኢዜማ ነው። ተፎካካሪ ፓርቲው ማን ነው? እስኪ ከለ የሚባለውን ነገር ጥሩኝ። ኦፌኮ ነው? ሸኔ ነው? ኦነግ ነው? ማን ነው? የነ ልደቱ ፓርቲ የነ ይልቃል ፓርቲ እኮ ከምርጫ ቦርድ ተሰርዞ በይፋ የታገደበት ሁኔታ እያለ አንድም ጠንካራ ፖለቲካ ፓርቲ ተፎካካሪ ፓርቲ እንዳይወጣ ተደርጎ ባልደራስ ላይ የተደረገውን ነገር አስቡት። እስክንድር የት እንዳለ አስቡት። ተፎካካሪ ለመሆን የሞከሩ የፖለቲካ አደረጃጀቶች ምን እንደተደረጉ አስቡት። ይሄ ሁሉ ሆኖ ተፎካካሪ የፖለቲካ ፓርቲዎችን ወደ ሰላማዊ ትግል አምጥተናል ይላሉ። ከነሸኔ ጋር ተዋጋን እያሉ ፋኖን የአማራን ታጋዮች እያሰሩ ድምጽ የሆኑ ሰዎችን ጋዜጠኞችን እያሰሩ ምሁራንን እያሰሩ እነ መስከረም አበራ እነ ረዳት ፕሮፌሰር ሲሳይ ከ40 በላይ እንደውም አሁን ወደ 100 ይቆጠራሉ። ባለፈው ዝርዝሩ እንደገና በይፋ እየወጣ በነበረበት ጊዜ የምናውቀው ነገር ነው። ሌላው ግብስብስ ውሸት እንግዲህ ነው። ተፎካካሪ የፖለቲካ ፓርቲዎችን ወደ ሰላማዊ ትግል አምጥተናል ይላሉ። የተቋረጡ ግንባታዎችን አስጨርሰናል ይላሉ። ሌላ ግብስብስ ውሸት። የተቋረጡ ግንባታዎች ያለቁት እነማን ናቸው? ትላንትና የገንዘብ ሚኒስቴር የበጀት እጥረት ገጠመኝ ብሎ ከ786 ቢሊዮን ብር በላይ በጀት ካጸደቀ በኋላ ወደ 300 ቢሊዮን የበጀት ጉድለት ስላጋጠመው ደሞዝ መክፈል አልተቻለም። እንኳን ፕሮጀክት መጨረስ በበርካታ ክልሎች ለ3 ወራት ደሞዝ ያልተከፈላቸው የመንግስት ሰራተኞች አሉ። በዛው የአህመድ ሸዴ መግለጫ ላይ የገንዘብ ሚኒስትሩ 40 ፕሮጀክቶች በበጀት እጥረት ምክንያት ተቋርጠዋል ይላል። እስኪ ህዝብ መቼም አይን አለው። የትኛው አዲስ ፕሮጀክት ነው ብልጽግና ከመጣ ወዲህ እስኪ የተከፈተና የተመረቀ? በህዋት ጊዜ የተጀመሩ ናቸው። እውነትን እንነጋገር ከተባለ በህዋት ጊዜ በጣም በተሻለ ሁኔታ ፕሮጀክቶች ይሰሩ ነበር፣ መሰረተ ልማቶች ይሰሩ ነበር። ሀቅ እውነት ስለሆነ ነው። የትኛውን መንገድ፣ የትኛውን ፋብሪካ፣ የትኛውን አዲስ ፕሮጀክት ሰርተው ነው 40 ፕሮጀክቶች ተቋርጠው በበጀት ምክንያት የተቋረጡ ግንባታዎች ተጨርሰዋል? ፕሮጀክቶችን ማስጀምረናል ይላሉ። ሌላ ተጨማሪ ግብስብስ ውሸት። ይሄን እናጋልጣለን ከእውነት ጋር ሆነን ከሀቅ ጋር ሆነን። የሚዲያ ስራ ይሄ ስለሆነ ማለት ነው። ሲያቃጥላቸው ሳያማቸው ይኖራል። ወደ በኋላ ላይ ደግሞ ባለ 9 ነጥብ መግለጫ ያሉት ነገር ላይ ደግሞ ያሉት በጣም እጅግ አስገራሚ ነገር ይኖራል። እነዚህ ልጨርሳቸው። ሌላው የአግላይነትና የጠቅላይነት የፖለቲካ ባህልን የቀየረ የፖለቲካ ፓርቲ አደረጃጀት ተፈጥሯል ይላሉ። ብሩክ ይኸው ተመልከቱ፣ ይነቃቸው። አይታችሁታል። የአግላይነትና የጠቅላይነት የፖለቲካ ባህልን የቀየረ ተረኝነት የሚባል ነገር የለም። አሁን የሚያገል የሚጠቀልል ፖለቲካ የለም። እንደውም አሁን ይሄን ባህል የቀየረ አደረጃጀት ፈጥረናል። የአማራ ብልጽግናን ውሸት ተመልከቱ። እነዚህ አሁን የህዝብ መሪዎች ናቸው። እስኪ መሬት ላይ ያለውን እውነታ ተመልከቱት። ተረኛ ነን እያሉ እነ ብርሃኑ ጁላ በግልጽ እየተናገሩ ዝሆን ነን እንሰብራለን እያሉ ፊት ለፊት በአደባባይ የሚናገሩ ተረኛ መሪዎች ባሉበት ሀገር የአግላይነትና የጠቅላይነት ፖለቲካ ባህልን የቀየረ የፖለቲካ አደረጃጀት ፈጥረናል። እኩል ነን።
ገዱ አንዳርጋቸው ተባረሮ እነ ዮሐንስ ቦያለው ተባረው እነ ደመቀ መኮንን የታሰሩ ጅቦቹ ነው እዚህ ስብሰባ ላይ አልሄድም በቃ ተወኝ ስኪል ድረስ አልመጣም ደመቀ መኮንን ጠቅላይ ሚኒስትሩ ቢለምነው ሂድ ቢለው በፍጹም ወደዛ አካባቢ አልደርስም ነው ያለው የሱ ይሻላል ሀፍረት የሆነ መሸማቀቅ በሰራው ስራ በታሪኩ አፍሯል ማለት ነው ደመቀ መኮንን አልሄድም ነው ያለው እንዲህ አይነት ቦታ አታድርሱ ነው ያለው በደንብ መረጃ ስላለን ነው የምናገረው እንግዲህ አስቡት ያግላይነት የጠቅላይነት ፖለቲካ ባህል ቀይረናል እንዲህ አይነት የፖለቲካ ባህል ፈጥረናል ይላሉ ሌላው ድል የሚሉት የባዕዴን የአማራ ብልጽግና ግብስብስ ውሸት የአማራን ህዝብ የወሰንና ማንነት ከ30 ዓመታት በኋላ በህጋዊ መንገድ ምላሽ የሚያገኝበት እድል ተፈጥሯል የወልቃይት ያ ጉዳይ ተፈጥሯል ለአማራ ብልጽግና ይሄ መግለጫው ላይ ያለ ነው እኔ ማነባውን ከመግለጫው ነው ለይቼ ነው ያወጣቸው ድሎቻቸውን the so called ድሎቻቸውን የውሸት ግብስብስ ይሄ ሁሉ ካሉ በኋላ ነው እንግዲህ አልጋ ባልጋ አልነበረም ግን ችግሩ አሁናዊ ፈተናዎች ግን ገጥመውናል ይላሉ ወደ ፈተናዎች መጣበታለው የወልቃይት የራያ ችግር ከመቼውም ጊዜ የበለጠ ችግር ውስጥ የገባበት እንደውም ወደ ኋላ ተመልሰው በህገ መንግስት መሰረት ይፈታል ተብሎ እዛ አካባቢ ያለው ኃይል የአማራ ልዩ ኃይል እንዲፈርስ የተደረገበት በፕሪቶሪያው የሰላም ስምምነት መሰረት ወደ ነበረው ነገር ካልተመለሰ ተብሎ ጫና እየተደረገባቸው ይሄ ሁሉ ምስቅልቅል በአማራ ልዩ ኃይል ላይ በህዝብ ላይ በድምጽ ላይ አፈና ዋናው ማጠንጠኛ እንግዲህ ተመልከቱ ይሄ ነው እቺን ለማስፈጸም ነው የአማራ ህዝብ መከራውን ያያያለው ግን ምን ይላል ከ30 ዓመታት በኋላ በህጋዊ መንገድ ምላሽ የሚያገኝበት እድል ተፈጥሯል ይላሉ እንግዲህ ይሄ ነው የአማራ ብልጽግና ድል ፈተና ወዳሉት ነገር ደግሞ እንሄድና የአማራን ህዝብ ችግር ፈተና ጥያቄ እነሱ የሚሉት ሌላ ነው ህዝቡ የሚለው ሌላ ነው ፍየል ወዲ ቅዝምዝም ወዲ ያልኩት ለዛ ነውና ወደ ፈተናዎቹ ደግሞ በኋላ እሄዳለሁ ብሩክ በዚህ ላውቃለ ጊዜው ምን አላቸው ከልብ አመሰግናለሁ ጊዜ ይስጥልኝ ነቃቸው አንተም ያየውን ነገር እንድታነሳ ድሉ ሰጣለ በጣም እንድንወያይባቸው የምንፈልጋቸው ነገሮች አሉ በተለይ እንግዲህ አሁን የዘረዘርካቸው ውሸቶች መሬት ላይ ያሉ ወይ ነው እንግዲህ ሁለተኛ በጣም ትልቁ ለኔ ጥያቄ ይሄንን መግለጫ በርግጥ እነኚህ አማራ ክልልን የሚመሩ በዞን በወረዳ በቀበሌ ያሉ ባሉበት ነው የወጣው ወይንስ ከፌደራል መንግስቱ ቀጥታ እንደውም ስብሰባውን ሳይጨርሱ ሊወጣ ነው ይመስለኝ ነው ወይ ከዛ የወጣ ይመስላል ምክንያቱም እነኚህ ነገሮች አሁን እንደው ቀላሉ የወሰንና ማንነት በሚመለከት አሁን እንኳን ሰሞኑን መግለጫ ሲያወጡ ነበር እዚህ ላይ እንፈታለን ምናምን እንደዚህ እናረጋለን እንዲህ ሲባል ነው በዛም አካባቢ ያሉ ሰዎች ምን እየደረሰባቸው እንደሆነ እያየን እየሰማን ነውና ምን ማለት ነው ይሄ እንደው ይድነቃቸው ያንተንም ሐሳብ እንድሰጥበት እድሉን ሰጣለሁ ምን አይነት ነገሮች አሉ ሌሎች ምናልባት ማንሳት ያለብህ ነገር ጎልተው ወጡ ካሉ አንሰተ ሐሳብ ሰጥተህ እሺ አመሰግናለሁኝ ብሩኬ ምናላቸው በጣም ጥሩ አድርጎ ድሎቻቸውን አስቀምጧቸዋል ለነሱ ድል ተብለው የተቀመጡትን ነጥቦች በደንብ አድርጎ አንስቷቸዋል እና እኔ አጠቃላይ መግለጫውን ልክ አንብቤ ስጨርስ የተሰማኝ ነገር አለ ብሩክ መጀመሪያ አታለውታል ይሄ በተለይ ታች ያለውን ቅድም ስጠቅሰው የነበረውን የወረዳና የዞን አመራር አታለውታልና ሽኩቻው የነበረው ውስጥ ላይ ልክ ይሄ ኮንፈረንስ ሲጠናቀቅ የአማራ ህዝብን ትግል በቃ የአማራ ብልጽግና ወይም በአዴን ጠቅልሎ ይወስደውና የራሱ ያደርገዋል የሚል ስጋት ነበራቸው ውስጥ ያ ማለት የአማራን ህዝብ ጥያቄዎች ተቀብሎ አድሚት አድርጎ በቃ ትክክል ነው ልታገልለት የሚገባ አሁን ልቆምለት የሚገባ ጥያቄ ነው ብሎ ጠቅልሎ ይወስደዋል የሚል ስጋት ነበር የነበረው በመጀመሪያ ደረጃ ይሄ ስጋት የመጣበት ትልቁ ምክንያት ምንድነው ውስጥ ላይ ሲነሱ የነበሩትን ጥያቄዎች የሚቀበሉበት መንገድ ኮንፈረንሱን ለማጠናቀቅ ከሚመነጭ ፍጥነት ብቻ አይመስልም ነበር ውስጥ ላይ ከነበሩ 1400 ተሳታፊዎች ነበሩ ከነዛ ውስጥ አብዛኛው
ውስጡ ይመላለስ የነበረው ጥያቄ ምንድነው? የዚህን ትግል ሂደት ወይም የአማራን ህዝብ አሁናዊ እንቅስቃሴ ጠልፎ በመውሰድ የራሱ በማድረግ ጉዳዩን በፊት አውራሪነት ይዞ ወደፊት ሊወጣ ነው የአማራ ብልጽግና የሚል ስጋት ነበረ አሁን መግለጫው እስከሚወጣ ሰዓት ድረስ። ነገር ግን ያ አይደለም የሆነው። በተቃራኒው ምንም ነገር እንዳልተፈጠረ እንደዚህ አይነት ዲስከሽን እንደዚህ አይነት ጥያቄዎች እንዳልተነሱ ተደርጎ ነው መግለጫው የወጣውና እኔ እንደሚመስለኝ በትክክል እነሱ ኮንፈረንሳቸውን እያካሄዱ መግለጫው ከ4 ኪሎ ተጽፎ ወደ አማራ ማስ ሚዲያ ኮሚኒኬሽን እና ወደ አማራ ኮሚኒኬሽን ቢሮ ተልኮ የተለጠፈ ነው የሚመስለኝ። እነሱ ራሳቸው ያዩት አይመስለኝም። የብልጽግና የአማራ ብልጽግና የብአዴን ባለስልጣናት ይሄንን መግለጫ የሚያውቁትም አይመስለኝም።